ዙር የጦርነት ዝግጅት እየተደረገ ያለበት ሁኔታ ስለሆነ ይህ ወንጀለኛ ቡድን ከህግ ከህገ መንግስትም ከዓለም አቀፍ ስምምነቶችም ያፈነገጠ የጫካ አዋጅን በማውጣት ወጣቶቻችን ህዝባችንን በመበተን ላይ ይገኛል። በመጪው ቅዳሜ ሐምሌ 11 ከ12 ሰዓት ጀምሮ በመስቀል አደባባይ ህዝባዊ ሰላማዊ ሰልፍ ይካሄዳል። የዚህ ታላቅ ሰላማዊ ሰልፍ ዓላማ በትግራይ እየሆነ ያለው ሁለንተናዊ ቀውስ መሰረት ያደረገ ለዓለም ማህበረሰብና ለፌዴራል መንግስት ግዴታቸውን እንዲወጡ ህዝቡ ከብተና ካላስፈላጊ እልቂት እንዲድን ጥሪ የምናደርግበት ድምጻችን የምናሰማበት ጉዳይ ይሆናል ማለት ነው። የትርምስ ባህሪውን ቁልጭ አድርጎ የሚያሳየው ወጣቶቻችን በማፈስ ብቻ ሳይሆን ወደ የማያውቁት ሀገር በመላክ በመሸጥ ምንም ዓላማውን በማያውቁት ሁኔታ እንደ ቅጠል እየረገፉ ያሉበት ሁኔታ ነው ያለው። ስለዚህ እነዚህ ሁሉም ዓላማዎችን ግምት በማስገባት አሁን የምናደርገው ሰልፍ አንደኛ በጦርነት ይበቃል የሚለውን መሪ ቃልን መሰረት ያደረገ ወጣቶቻችን አልሚዎች፣ ገንቢዎች፣ አገር አሻጋሪዎች እንጂ ዓላማው ባልታወቀ ጦርነት ሄደው የሚረግፉበትና ቁም ስቅላቸው የሚያዩበት ምክንያት ሊኖር ስለማይችል በእነዚህ ሶስት ምክንያቶች የጦርነት ማቆም፣ የፕሪቶሪያ መተግበር ወደ ነበረበት መመለስ፣ የወጣቶች አፈሳና ወደ አላስፈላጊ የወጣቶች መሸጥ ያለው ሁኔታ እነዚህ መሰረት ተደርጎ ሰልፉን ይካሄዳል ማለት ነው። አስገዳጅ ወታደራዊ አፈሳ በትግራይ ውስጥ አለ። በዚህ ምክንያት የትግራይ ወጣቶች ወደማያምኑበትና ወደማይፈልጉት ጦርነት ተገደው እንዲገቡ እየተደረገ ነው። እንግዲህ ባለፉ አመታት አስከፊ ጦርነት ተደርጓል። ብዙ ወጣቶችም አልቀዋል። ይሄ ያልበቃ ብሎ በፕሪቶሪያ ሰላም ስምምነት የተገኘው አንጻራዊ ሰላም የስምምነቱን በመጣስ ወደ ዳግም ጦርነት ለመግባት ይሄ ህገወጥ ቡድን እያኮበኮበ ነው ያለው። በዚህ ምክንያት የትግራይ ወጣቶች በክልሉ መኖር የሚያስችላቸው ሁኔታ ስለሌለ እግራቸው ወደ መራቸው ለስደት እና ለተለያዩ መከራዎች እየተጋለጡ ነው ያሉት። የትግራይ እናቶች ልጆቻቸውን ለማዳን አቅም አጥተው ድንጋይ ይዘው ልጆቻቸውን ገፈው ይዘው ይሄዳሉ። አውቶቡሶችን ለማስቆም እየሞከሩ ይህንን በማድረጋቸው ምክንያትም እየታሰሩ ነው ያሉት። ይሄ አስገዳጅ ወታደራዊ አፈሳ በገበያ፣ በቤተ ክርስቲያን፣ በለቅሶ በየትኛውም ማህበረሰቡ በሚገኝባቸው አካባቢዎች ሁሉ እየተከናወነ ነው ያለው። ይሄ ሽፍታ ቡድን ህዝቡን እያሰቃየ በሌለው ስልጣን አፋኝ ህግ እያወጣ ወጣትና እናቶች አባቶች ሳይቀር እያሳደደ የሚኖርበት ጊዜ ሊያበቃ ይገባዋል። ጥሪያችን ለመንግስትም ጭምር ነው። መንግስት ከዚህ ሽፍታ ቡድን ከዚህ ህገወጥ ቡድን የማዳን ህገ መንግስታዊ ግዴታ አለበት። መንግስት መንግስታዊ ግዴታውን እንዲወጣም ጭምር ጥሪያችንን ለማስተላለፍ ዝምታው ይብቃ። ምክንያቱም ቡድኑ የኢትዮጵያ ህገ መንግስትን ጥሶ ሉዓላዊነትን ጥሶ ከሌሎች የውጭ ኃይሎች ጋር ከኤርትራ፣ ከሱዳን ከዛም አልፎ ከግብጽ ጋር የተለያዩ ጽምዶ በሚል የተለያዩ ግንኙነቶች ፈጥሮ አገራችንን ለማተራመስ አልፎም የአፍሪካ ቀንድ ለማተረማመስ በሚያስችል ሁኔታ ወደ ሽብርተኝነት እየተሸጋገረ የዓለም አቀፍ ማህበረሰብ ዝምታ ሊሰበር ይገባዋል። እየጠራን ያለነውን ሰልፍ የትግራይ ህዝብ ሰላም ይገባዋል፣ ጦርነት ይበቃዋል የሚል ነው። ሁሉም ኢትዮጵያዊ ሰላም ወዳድ ኢትዮጵያዊ ከትግራይ ህዝብ ጎን እንዲቆም የትግራይ ህዝብ ጦርነት ይበቃዋል፣ ሰላሙን ስጡት በሚል የሰላም ድምጽ ሁላችሁም ተገኝታችሁ ድምጻችሁን እንድታሰሙ ለማለት ያህል ነው። ጥሪ ለማስተላለፍ ነው። በቀጣይ በተለያዩ የትግራይ ተወላጆች በሚበዙባቸው የሀገራችን ከተሞች ቀጣይነት ባለው መንገድ ሰልፉ ይካሄዳል። እንደዚሁም በዓለም አቀፍ ደረጃ ባሉ የተለያዩ ዲያስፖራ ኢትዮጵያውያንና በተለይ ትግራይ ተወላጆች ዝምታቸው እንዲሰብሩ ያሉበት ሀገር ተቋማቸው እንዲያሰሙና ዲፕሎማሲያዊ ጫና እንዲያደርጉ ጥሪ ለማድረግም ጭምር ነው።